በበግቢት በገባ በበግቢት በገባ በበግቢት በገባ በበግቢት በገባ በበግቢት በገባ ከስቱዲዮ ወጣ ብለን ሱፋችንን ወለቅ አድርገን እንደዚህ ቀለል ያለ አለባበስ ለብሰን እዚህ መገናኛ አካባቢ ተከስተናል። ሳምቡሳ ስንት ማዕዘን ነው? ሳምቡሳ አራት ማዕዘን። ሀ ግዕዝ እንላለን፣ ሁ ብለን የሆነ ነገር እንላለን፣ ህ ብለን ምን እንላለን? ህብር። ከናይልና ካምባይ አንድ እድል ብቻ ነው የምሰጠው። ይሄን መጠየቅ ትችላለህ። ናይል። አሁን የምንገኘው እንግዲህ 10 ከ10 የተሰኘው ፕሮግራማችን ላይ ነው። ከስቱዲዮ ወጣ ብለን ሱፋችንን ወለቅ አድርገን እንደዚህ ቀለል ያለ አለባበስ ለብሰን እዚህ መገናኛ አካባቢ ተከስተናል። የዛሬ ፕሮግራማችንን እዚህ መገናኛ አካባቢ የምናካሄድ ይሆናል። ቀደም ሲል ስቱዲዮ ውስጥ ሆኜ እንደነገርኳችሁ 10 ከ10 የሚለው ፕሮግራማችንን የተለያዩ ቦታዎች ላይ ዞር ዞር እያልን የምናገኛቸውን ሰዎች የተለያዩ 10 ጥያቄዎች እንጠይቃለን። ከ10 10ሩንም ለመለሰ ተወዳዳሪያችን ራሱ መርጦ የተለያዩ የተዘጋጁ 10 ሽልማቶች አሉ። ከ10ሩ መርጦ ራሱ የሚሸለም ይሆናል። እስኪ ዞር ዞር እንበልና የምንጠይቃቸውን ሰዎች እንፈልጋለን። መልካም ቆይታ ይሆንላችሁ። ሰላም ወንድሜ። እሺ ሰላም። እንዴት ነህ? ሰላም ነው? ና እስኪ ወደዚህ ወጣ እንበል። በቃ እንበል። እሺ ማን ልበል ስምህን? ይሩ እባላለሁ። ይሩ። ስራ ጥሩ ነው? እንግዲህ ያው አባይ ቲቪ ላይ የሚተላለፍ 10 ከ10 የተሰኘው ፕሮግራማችን ነው። 10 ጥያቄዎችን እጠይቅሃለሁ። 10ሩንም ከመለስክ ያዘጋጀንልህ ሽልማት አለ። ፈቃደኛ ነህ ለመጠየቅ? ችግር የለም። እሺ። ግን በመጀመሪያ 10 ከ10 ሲባል ምንድነው ወደ ጭንቅላትህ የሚመጣው ነገር? 10 ከ10 ያው ሙሉም ከ10ሩ ጥያቄ 10 ማለት ነው። በትምህርት ቤት ህይወት 10 ከ10 ደፍነህ ታውቃለህ? ደፍን? አዎ። ምን ትምህርት ነው 10 ከ10 ደፍነህ? እኔ አውቃለሁ። አሁን ባዮሎጂ ደፍኛለሁ። ባዮሎጂ? ግን ጥያቄዎቹ ባዮሎጂ አይደሉም፣ ጠቅላላ እውቀት ጥያቄዎች ናቸው። እሺ። ልጀምር ነው ጥያቄዎቹ። እሺ። ሁለተኛ ጥያቄ ሀ ግዕዝ ካልን ህ ብለን ምን እንላለን? ሀ ግዕዝ ለ ነው። ሀ ግዕዝ ካልን አሁን ሀ ሁ ሂ ሃ ሂ ሆ አለ አይደለ? ሀ ግዕዝ ከዛ ሁ ይባልና ደግሞ ሌላ ይባላል። ህ ብለን ምን እንላለን? የግዕዝ ቋንቋ ብዙ ማለት ነው። እሺ እንግዲህ 10 ከ10 አልመለስክም። እንግዲህ ያው 10 ጥያቄዎች ነበር ያዘጋጀውልህ፣ ሁለተኛውን አልመለስክም። ይሄ ደግሞ ማለት ያው 10ሩንም መመለስ አትችልም ማለት ነው። እንደው ሌሎቹንም ብትመልስ 9 ከ10 ነው የሚሆነው። እናመሰግናለን። ሰላም ነው እንደምን? እንዴት ነሽ? አማን ነው አለን። ዮሴፍ እባላለሁ። እንግዲህ አባይ ፍቃዱ አባይ ቲቪ 10 ከ10 የሚል ፕሮግራማችን ላይ ያለ ነው። በ10 ከ10 ምንድነው የምናደርገው? ለተለያዩ ሰዎች እንዲምናገኛቸውን ሰዎች 10 ጥያቄዎችን እንጠይቃለን። ከ10ሩ 10ሩንም ለመለሰ ደግሞ ሽልማት ራሱ መርጦ ነው። እንግዲህ 10 ሽልማቶች ተዘጋጅተዋል። ከ10ሩ መርጦ ይሸልማል። ጥያቄውን ቀድመህ ብትነግረኝ አሪፍ ነበር። ከነገርኩማ ያው ሽልማቱን ታካፍለኛለህ። እንደሱ ከሆነ ከካሜራ ውጭ እናወራለን። እሺ የመጀመሪያ ጥያቄ ሀ ግዕዝ ካልን ህ ብለን ምን እንላለን? ሀ ግዕዝ ካልን ሀ ብለን ሀ ሁ ሂ ሃ ሂ ሆ አለ አይደለ? ሀ ግዕዝ እንላለን፣ ሁ ብለን የሆነ ነገር እንላለን፣ ህ ብለን ምን እንላለን? ህብር። ሃይ ሀ ግዕዝ። እሺ ሁለተኛውን ልበልልህ። ሀ ግዕዝ ሁ ብለን ሁ ካብ እንላለና ህ ብለን ምን እንላለን? አታውቀው? በቃ እንግዲህ ሌሎቹንም ብጠይቅህ ያው 9 ከ10 ነው የሚሆነው። ስለዚህ አልተሳካም አባቴ። ቴንክ ዩ አመሰግናለሁ። እንግዲህ ፍቃዱ የመጀመሪያውን ጥያቄ መልሶ ነበረ፣ ሁለተኛውን ጥያቄ ግን አልመለሰም። ያ ማለት ደግሞ 10 ከ10 ሊደፍን አይችልም ማለት ነው። ስለዚህ ሌሎች ሰዎችን ደግሞ ዞር ዞር ብለን ደግሞ ምን ጠይቅ ይሆናል። መልካም ቆይታ ይሆንላችሁ። እሺ ጥያቄዎቹን ከመጀመሪያ በፊት ግን እንዴት ነው በልጅነትህ ትምህርት ቤት ውስጥ 10 ከ10 ደፍነህ ታውቃለህ? በልጅነቴ 10 ከ10 ሳይሆን ከ10 9 ብቻ። ግን ዛሬ ለ10 ከ10 ካልደፈንክ ሽልማት አታገኝም። ሽልማት አላገኘሁም። የግድ 10 ከ10 ነው መድፈን ያለብህ። ግን አንተን ማወቅ ይመስለኛል። አቤት ቤት ላይ ማወቅ ይመስለኛል። ታውቀኛለህ? እሺ የሚያውቀኝ ሰው አግኝቻለሁ።
ሙስና እንሰራለን ነው አውቃለሁ የምትለኝ? አይ እሷን ብዬ ነው እንጂ አላውቅም። የመጀመሪያውን ጥያቄ እሺ ከናይልና ከአባይ ረጅም መንገድ የሚጓዘው ወንዝ የትኛው ነው? በደንብ አስተውል። ከናይልና ከአባይ ረጅም መንገድ የሚጓዘው ወንዝ የትኛው ነው? ሰው መጠየቅ ይቻላል? ሰው መጠየቅ ይቻላል? ከዚሁ ከስራ ባልደረባህ ከሆነ ይቻላል። ከናይልና ከአባይ ና ግባ። እሺ ከናይልና ከአባይ አንድ እድል ብቻ ነው የምሰጠው። ይሄን መጠየቅ ትችላለህ። ናይል ነው? ናይል ነው። አንድ እድል፣ የመጨረሻ እድል። ናይል ነው? አልተሳካም። እንግዲህ 9 ከ10 ያገኘሁት ብለሃል መጀመሪያ። ናይልና አባይ አንድ አይነት ናቸው። ምንም የቃላት ልዩነት ነው እንጂ አንድ አይነት ወንዝ። እሺ አባቴ እንግዲህ አንተ አልተሳካም ወንድሜ። እስኪ የስራ ባልደረባህን ሌላኛውን ወንድምህን ልጠይቀው። እሺ አባቴ ቴንክ ዩ። እንዴት ነህ አባቴ? ሰላም ነው? እንዴት ነሽ? ሁሉ አማን? የ10 ከ10 የተሰኘው አዲሱ ፕሮግራማችን ላይ ነው ያለነው። እሱን ጓደኛ ወንድም ነው ጓደኛ የስራ ባልደረባህን ጠይቀ ነው እሱ አልመለሰም። አንተ ደግሞ ከመለስክ ከ10ሩ 10ሩንም ከመለስክ የተዘጋጁልህ ሽልማቶች አሉ። መርጠህ ነው የምትሸለመው። ደስ ይለኛል። እሺ የመጀመሪያ ጥያቄ እንዴት ነው በልጅነት በበግ ቤት በገባ ብለህ ታውቃለህ? ያው ብዙም ይሄ በግረኛ አይደለም፣ ችግር የለም ሞክራ። እሺ የተግባር ጥያቄ ነው። እሺ በበግ ቤት በገባ 7 ጊዜ በፍጥነት ነው ማለት የሚጠበቅብህ። እሺ በፍጥነት 7 ጊዜ ጀምር። በበግ ቤት በገባ፣ 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 በበግ ቤት በገባ። በቃ አንበሳ። የመጀመሪያው ጥያቄ ተመልሷል። ወደ ሁለተኛ ጥያቄያችን ነው የሚሄደው። ልባችን በየት አቅጣጫ ይገኛል? ልባችን በየት አቅጣጫ ይገኛል? በደረታችን መሃል። በደረታችን መሃል ውስጥ አንድ እድል ልስጥ። መሃል ላይ አይደለም፣ አንድ እድል። እሺ አንድ ቶሎ የፈጠነ። ልባችን በየትኛው አቅጣጫ ይገኛል? ልባችን በየትኛው አቅጣጫ? በግራ ነው በቀኝ ነው የሚገኘው? በየትኛው አቅጣጫ ይገኛል? በግራ። አግዤውም ቢሆን መልሷል። እሺ 2 ከ10 2 መልሰሃል። ሶስተኛ ጥያቄ ቀኝ አዝማች ማዕረግን የሚያገኘው የምን ሕክምና ስራ ላይ ሲሰማራ ነው? ቀኝ አዝማች የሕክምና እንትን ሳይሆን የማዕረግ ማለት ተዋግቶ የመጣ ሰው። አቤት! ኧረ አልተቻልክም። እሺ ከ10 3 መልሰሃል። እሺ ማር ከምን ይሰራል? ማር አይሰራም፣ ንብ ነው የሚሰራው እኮ። ከምንድን ነው ማሩን የሚሰሩት? ከጣፋጭ ነገሮች፣ ከአበባ። 4 ከ10 4 ተመልሷል። እያየኸው ነው እንዴ? እንዴ ከልዬል ጠይቀህ። እሺ ከአምስቱ የስሜት ሕዋሶቻችን ውስጥ አንዱ የሆነው እግራችን ለምን እንጠቀምበታለን? ከአምስቱ የስሜት ሕዋሶቻችን መካከል አንዱ የሆነው እግራችንን ለምን እንጠቀምበታለን? ከአምስቱ የስሜት ሕዋሳቶች መሃል እግር አይካተትም። ኧረ አልተቻለም። እሺ ከ10 5 አይደለ? ከ10 5 መልሰሃል። ሰርገኛ ጤፍ ለሙሽሮች ብቻ የሚቀርበው ለምንድን ነው? ሰርገኛ ጤፍ ለሙሽሮች ብቻ የሚቀርበው ለምንድን ነው? ሰርገኛ ጤፍ የሚባል የለም። ሰርገኛ ጤፍም አለ። ሰርገኛ ጤፍ የሚባልም አለ፣ ግን ለሙሽሮች ብቻ የሚቀርበው ለምንድን ነው? እሺ አንድ ድል ከስራ ባልደረቦችን ጠይቅ። እሺ ጠይቅ። አዌ ሰርገኛ ጤፍ ለሙሽሮች የሚቀርበው ለምንድን ነው? ለቁርባን። ሰርገኛ ጤፍ ለሙሽሮች ብቻ። ጥያቄውን በደንብ አስተውል። ሰርገኛ ጤፍ ለሙሽሮች ብቻ የሚቀርበው ለምንድን ነው? ሰርገኛ ጤፍ ለሙሽሮች ብቻ የሚቀርበው ለምንድን ነው? ፍንጭ አሰጠኝ። ፍንጭ ከሰጠውማ መለስከው እኮ። የሚያቅሰው የለም። ሄደሃል እኮ 5 ደርሰሃል እኮ። አንዷን ከሳትክ ሽልማት የለም። የምር ነው? የግድ መመለስ አለብህ። ከ10 10 ለሙሽሮች የሚቀርበው ለምን? ሰርገኛ ጤፍ ለሙሽሮች ብቻ የሚቀርበው ለምንድን ነው? ሰርገኛ የሚለው ለሙሽራ ይሆናል፣ በስማቸው ብቻ ስለተሰየመ። አልተመለሰም። እንግዲህ ሰርገኛ ጤፍ ለሙሽሮች ብቻ አይደለም የሚቀርበው፣ ለማንም ሰው ይቀርባል። ጥያቄው ትሪክ ነው። አይሽ አይደል? ምንም ማድረግ አይቻልም። እንግዲህ የ10 ከ10 ፕሮግራማችን ቆይታውን እንደቀጠለ ነው። ቀደም ሲል እንዳያችሁት
ማንም ተወዳዳሪ 10ሩንም ጥያቄ አልመለሰም። የተሻለ የሞከረው እሱ ነበር። ከ10ሩ 5 ጥያቄዎችን መልሷል፣ ግን አንዱን ተሳስቷል። ያው አንዱን ተሳሳተ ማለት ደግሞ 10ሩንም ስለማይመልስ ሽልማት አያገኝም ማለት ነው። 9 ከ10 ነው የሚሆንበት ሌሎቹንም ቢመልስ። ስለዚህ የግድ 10 ከ10 የመለሰውን ብቻ ነው ሽልማት የምንሰጠው። ሌሎች ተጠያቂዎችን ደግሞ እንፈልግና የ10 ከ10 ጥያቄዎቻችንን የምናቀርብላቸው ይሆናል። መልካም ቆይታ ይሆንላችሁ። ሰላም ወንድሜ፣ እንዴት ነህ? ሰላም ነው። ስለዚህ ጥያቄዎችን ልጀምር። ሞክር። እሺ፣ ቀለል ካለው ልጀምርልህ። ሳምቡሳ በልተህ ታውቃለህ? ሳምቡሳ በሻይ ምናምን ቁርስ ላይ ምናምን በልተሽ አታውቂም? እሺ፣ ሳምቡሳ ምን አይነት ቅርጽ ነው ያለው? ስንት ማዕዘን ቅርጽ ነው ያለው ሳምቡሳ? 3 ማዕዘን። እሺ፣ ከ10ሩ አንዱን መልሰሃል። ቀጣይ ሁለተኛ ጥያቄ። በበግ ቤት በገባን 7 ጊዜ በፍጥነት ትልልኛለህ። በፍጥነት ጀምር። በበግ ቤት በገባ እኮ ነው። በበግ ቤት በገባ 7 ጊዜ በፍጥነት ቶሎ ጀምር። በገባ 3 4 7 በበግ በገባ። እሺ እንቆጥርልሃለን። ከ10 2 መልሰሃል። እሺ ሰርገኛ ጤፍ በልተህ ታውቃለህ? ሰርገኛ ጤፍ ምን አይነት ጤፍ ነው? ሰርገኛ ጤፍ ለሙሽሮች ብቻ የሚቀርበው ለምንድን ነው? ታውቀው? ያው ልጠቀመው እችላለሁ፣ ግን ያው ለሙሽሮች ብቻ ለምንድን ነው የሚቀርበው? መጠየቅ ትችላለህ። የሥራ ባልደረባህን እንዲያግዝህ ጠራ አድርገውና መጠየቅ ትችላለህ። የሚያውቅ እኮ እየሰማን ንገረኝ። እሺ በቃ ከ10 10 ነበር መመለስ የሚጠበቅብህ። ስለዚህ አንዱን ስላልመለስክ አልተሳካም ማለት ነው። እንዳያችሁት እንግዲህ እስካሁን ድረስ ማንም 10ሩንም ጥያቄ መልሶ ያዘጋጀናቸውን ሽልማቶች ሊወስድ አልቻለም። እንግዲህ ይዘናቸው የመጣናቸውን ሽልማቶች ተመልሰን ይዘን ወደ ስቱዲዮ ልንመለስ ነው። ግን የመጨረሻ አንድ ሌላ ተወዳዳሪ እንፈልግና እሱን እንጠይቃለን። እንዴት ነው 10ሩንም መልሶ ካዘጋጀናቸው ሽልማቶች ውስጥ ሽልማቱን ይወስድ ይሆን? አብረን የምናየው ይሆናል። መልካም ቆይታ ይሆንላችሁ። እሺ የመጀመሪያ ጥያቄያችን፣ ሁለተኛ ጥያቄያችን ስራ ከመግባትህ በፊት እንደው ወደ ቁርስ ላይ ምናምን ቀለል ያለ ነገር ሳምቡሳ ምናምን በልተህ ታውቃለህ? እኔ ቤት በልቼ ነው የምወጣው። ቤት በልተህ ነው የምትወጣው? እሺ ሳምቡሳ ስንት ማዕዘን ነው? ሳምቡሳ 4 ነው። ሳምቡሳ 3 ማዕዘን ነው። 3 ማዕዘን ነው። እሺ ከ10 2 መልሰሃል። ልባችን በየት አቅጣጫ ነው የሚገኘው? ልባችን በዚህ በእንትናችን እዚህ ጋር እንትናችን ውስጥ ሰውነታችን ውስጥ ማን ያለው ግን በየት አቅጣጫ ነው የሚገኘው? ልባችን እዚህ ጋር እዚህ ጋር አይደለም ነው። አቅጣጫውን ንገረኝ። በግራ ነው በቀኝ ነው ያለው? በግራ። እሺ ከ10 3 ስራ ባልደረባህ ነው እያገዘ ያለው ግን ከ10 3 መልሰሃል። እሺ ማር ከምን ይሰራል? ማርን ንቦች ከምንድን ነው የሚሰሩት? ከአበባዎች። እሺ ከ10 4 ተመልሷል። ከ10 4 ከአምስቱ የስሜት ህዋሶቻችን መካከል በደንብ አድርገህ አስተውል። እሺ ይሄን ጥያቄ ከአምስቱ የስሜት ህዋሶቻችን መካከል እግራችንን ለምንድን ነው የምንጠቀመው? ለጉዞ። እሺ ጥያቄውን ልድገምልህ። ከአምስቱ የስሜት ህዋሶቻችን መካከል እግራችንን ለምንድን ነው የምንጠቀምበት? ለመሄድ። አንተ እግር ከአምስቱ የስሜት ህዋሶች መካከል ነው? አልመለስክም። በቃ ሌሎቹን ጥያቄዎች ጠይቄህም ብትመልስ አንዱን ስለተሳሳትክ 9 ከ10 ነው የሚሆነው። ስለዚህ አልተሳካም። በጣም እናመሰግናለን ለነበረን ቆይታ። እንዴት ነው ተመልካቾቻችን? እስካሁን ድረስ የጠየቅናቸው ተጠያቂዎች 10ሩንም መመለስ አልቻሉም። ይዘናቸው የመጣነውን ደግሞ ሽልማቶች ሳንሸልም መሄድ አንፈልግም። ስለዚህ የጨዋታውን ህግ እንቀይረው እንዴ? አይሆንም። ምክንያቱም የፕሮግራሙ ርዕስም 10 ከ10 ስለሆነ 10 ከ10 የመለሰውን ብቻ ነው የምንሸልመው። እስኪ መጨረሻ አንድ ሰው ደግሞ እንሞክር።
ተመልካቾቻችን እንግዲህ እስካሁን አንዳንድ ሰው ነበር እየጠየቅን የነበረው። እንግዲህ እስካሁን ድረስ ጥያቄዎቹ አልተመለሱም። እስኪ ሁለት ጓደኛሞችን ደግሞ አግኝተናል። ሁለታችሁ ተጋግዛችሁ መመለስ ትችላላችሁ፣ ተፈቅዶላችኋል። ምክንያቱም ይሄን ያደረግነው ሳንሸልም መግባት ስላልፈለግን ነው። እሺ ተዘጋጁ። የመጀመሪያው ጥያቄ እዝ ብለን አሁን ሀ ሁ ያ ይሄ አለ አይደለ? ሀ ግዕዝ እንላለን፣ ሁ ካብ እንላለን፣ ህ ብለን ምን እንላለን? ሳድስ። ከ10 2 ተመልሷል። ሳምቡሳ ስንት ማዕዘን አለው? 3 ማዕዘን። ከ10 3። ጥሩ ነው፣ ጥሩ ነው። አካሄዳችሁ ጥሩ ነው። ልባችን በየት አቅጣጫ ይገኛል? በግራ። ከ10 4። እንዴ ሽልማቱን ይዘው ሊሄዱ ነው እነዚህ ልጆች። ከ10 4። እሺ ማርን ንቦች ከምንድን ነው የሚያዘጋጁት? ከአበባዎች። ከ10 5 ተመልሷል። ጥሩ ነው፣ አካሄዳችሁ ጥሩ ነው። እሺ ከናይልና ከአባይ ወንዝ በጣም ረጅም ርቀት የሚጓዘው ወንዝ የትኛው ነው? እሺ ከ10 6። ሁለቱም አንድ አይነት ናቸው። አንድ ዶክተር የቀኝ አዝማች ማዕረግ የሚያገኘው የምን ሕክምና ላይ ሲሰማራ ነው? ቀኝ አዝማች ውትድርና ነው። ከ10 7። የሚገርም አካሄድ እየሄዱ ነው። ከ10 7 3 ነው የቀራችሁ። ሶስቱን ጥያቄዎች ከመለሳችሁ የተዘጋጀላችሁ 10 ሽልማቶች አሉ። ከነዛ 10 ሽልማቶች ውስጥ ራሳችሁ መርጣችሁ ነው የምትሸለሙት። እሺ ከአምስቱ የስሜት ሕዋሶቻችን መካከል እግራችንን ለምንድን ነው የምንጠቀምበት? እግር የስሜት ሕዋስ ውስጥ የስሜት ሕዋስ ውስጥ አትቻሉም። ከ10 8 ተመልሷል። ከ10 8። አሁን በፍጥነት ሁለታችሁም ነው የምትሉልኝ። እሺ አንተ ትጀምራለህ። በበግቤግ በገባን 7 ጊዜ በፍጥነት። በበግቤግ በገባ 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 7። እሺ አንተስ? በበግቤግ በገባ 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 በበግቤግ በገባ። ከ10 ጥያቄዎች 9ኙ በትክክል ተመልሰዋል። አንድ የመጨረሻ ጥያቄ ነው የቀራቸው። የመጨረሻ ጥያቄያችሁ ነው ይሄ። ይሄን ከመለሳችሁ ከተዘጋጀላችሁ 10 ሽልማቶች መካከል መርጣችሁ ተሸላሚ የምትሆኑ ይሆናል። ጥያቄውን በደንብ አድርጋችሁ አስተውላችሁ ስሙ። ሰርገኛ ጤፍ ለሙሽሮች ብቻ የሚቀርብበት ምክንያት ምንድን ነው? ሰርገኛ ጤፍ ለሙሽሮች ብቻ የሚቀርብበት ምክንያት ምንድን ነው? ጤፍ ሳይሆን እንጀራ አይደለም የሚቀርበው? ጤፉ ተዘጋጅቶ እንጀራ። ዋው! አንበሳ 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 አንበሶች ከ10ሩንም ጥያቄዎች መልሰዋል። ስለዚህ ከተዘጋጀላቸው 10 ሽልማቶች መካከል ራሳቸው መርጠው ተሸላሚ የሚሆኑ ይሆናል ማለት ነው። ሽልማት ውስጥ እሺ ማን ነው የሚያነሳው? እሺ ለካሜራ አሳይልን እንዴ! 500 ብር ተሸላሚ ሆነዋል። ይሄው አባቴ 500 ብር ይሄው። እናመሰግናለን። እንግዲህ ውድ የአባይ ቅዳሜ ተመልካቾቻችን እንግዲህ የ10 ከ10 ፕሮግራማችን ያያችሁትን ይመስል ነበረ። ወደ ስቱዲዮ ደግሞ እንመለስና ሌሎች የአባይ ቅዳሜ ፕሮግራሞቻችን ሞቅ ደመቅ ሸብረቅ ብለው የሚቀጥሉ ይሆናል። መልካም ቆይታ ይሆንላችሁ።